በቃ ከባሌ ጋር በተለያዩ በማግስቱ የግቢያችን ጥበቃ ለከፍ ባልና ሚስቱ ምንም ይጋጩ ምንም አይነት ሪዝን ይኖር ይፈቱታል። በጣም ከባድ የሆነ ሪዝን ፈተው የሚኖሩ ወይም ደግሞ እየፈታን እየኖርን ነው። ቤተሰብ ጣልቃ ከገባ ግን ነፍሳቸው እወድሻለሁ ብዬ ፓብሊክሊ የተናገርኳትን ሴት እንደገና ፍርድ ቤት መጥቼ ዲስሪስፔክት ማድረግ ማጣጣል በጣም ከባድ እንደሆነ አባት ምንም ይሁን አባት ነው። የአባትን ቫልዩ እዛ ቤት ውስጥ ማጣት ከባድ ጉዳት ነው። በተለይ ለልጅ አይምሮ አብሮ በመሆን በችግር በደስታ የምናሳልፋቸው በረከቶች በሌላ በየትኛውም መስሪያ ቤት የምናገኘው አይመስለኝም። አንተ ከውጭ መጥተህ እነሱ ማቀፍ ይሄ በጣም ትልቅ ቫልዩ ነው። ሰማይ ፋሚሊ ነው። እንኳን ደህና መጣችሁ። ዛሬ ደግሞ አንድ ከቤተሰብ ጋር የተገናኘ ጉዳይ ይዘንላችሁ ቀርበናል። ዛሬ ወደ ፍርድ ቤት አካባቢ ነው የሄድነው። ወንድማችን ኤልያስ በሻ በመካከላችን ከኛ ጋር አለ። እሱ ራሱን ያስተዋውቀንና ከዛ የምናነሳውን ጉዳይ ወደ እናንተ እናመጣለን። ኤልያስ ማን አንተ? እሺ፣ ያው ስሜን እንደገለጽከው ነው። ኤልያስ በሻ መኩሪያ እባላለሁኝ። ያው የፕሮፌሽኔ የህግ ባለሙያ ነኝ። በነገረ ፈጅም በጥብቅናም ወይም ደግሞ በግሉ ወደ 12-13 ዓመት አካባቢ ሰርቻለሁ። በግሌ ወደ 7 ዓመት፣ ከዛ ወደ 5 ዓመት ደግሞ በመንግስት መስሪያ ቤትም እንደዛው ማለት ነው የሰራሁት። ከዛ በተረፈ ቤተሰብ አንድ ሚስት አለችኝ፣ 2 ልጆች፣ አንድ ወንድና አንድ ሴት አሉኝ። በጣም ስቲል ህጻናት ናቸው። በጣም ቴስቲ ናቸው። ስንት ዓመት ሆናቸው በጋብቻ? በጋብቻ 7 ዓመት። 7 ዓመታችን ይዘናል። እንኳን ደህና መጣህ ኤልያስ። እንግዲህ አንተ እንደተናገርከው ሙያህ ፍርድ ቤት አካባቢ ነው የሚያውልህና እዛ አካባቢ የሚመጡ የትዳር ጉዳዮች የጋብቻ ጉዳዮች እንዳሉ እንዲሁ በአንድም በሌላም እንሰማለን። እንግዲህ የእግዚአብሔር ቃል ትዳርን ለሰው ምቹ እንዲሆን የእግዚአብሔር ፈቃድ የሚፈጸምበት ደስታ ያለበት እንዲሆን አድርጎ ነው ዲዛይን ያደረገው። ግን በተለያየ ምክንያት ከሱ ፈቀቅ ይላልና እንደሱ ሲሆን ደግሞ ፍርድ ቤቶች አካባቢ የሚመጡ ነገሮች አሉና እንደው አንተ እንዳሉ አውቃለሁ እንደሱ አይነት የጋብቻ ጉዳዮች እንደምታግዝ እንደው እንድንጀምር ያሰብኩት ምን ታያለህ? ምን አይነት ከደረጃው የወረደ እግዚአብሔር አምላክ ለትዳርና ለጋብቻ ከወሰነለት በታች የሆነ ደስ የማያሰኝህ ደስታን የሚቀንስብህ እንደ ክርስቲያን እንደ ባል እንደ ጨዋ ዜጋ ደስ የማያሰኙ ነገሮች ምን ያጋጥሙሃል? ያው አንተም እንዳልከው ቤተሰብ ክቡር የእግዚአብሔር ተቋም ነው፣ ወይም ደግሞ መጀመሪያ እግዚአብሔር የመሰረተው ተቋም ነው። እግዚአብሔርም የሚያከብረው እግዚአብሔርም ያቋቋመው መጀመሪያውን ሴሬሞኒ ራሱ እግዚአብሔር ያከናወነው ትልቅ ተቋም ነው። የሁሉም ተቋሞች ደግሞ መሰረት ነው። ለድርጅትም መነሻው ቤተሰብ ነው። ለአገርም የሚሆነው የቤተሰብ ጥርቅም ነው። ትልቅ ተቋም ነው። እንግዲህ ያው እንደ መንፈሳዊ ስናወራው ከዚህ ቀደም እንዲያውም ከአንድ ቤተሰብ ጋር ስናወራ ይሄን ያነሳኸውን ነገር የጋብቻ ቤተሰብ የትውልድ መቀጠያ ነው። እግዚአብሔር አምላክ ሀገርን፣ ዓለምን፣ ትውልድን እንዲቀጥል ያደረገበት ነው። ትልቅ ሀሳብ ያለበት ነው ቤተሰብ። በጣም ትክክል። ምንድነው እግዚአብሔር ትኩረት ያደረገውን ያህል ደግሞ ሰይጣንም ትኩረት ያደርግበታል። ምክንያቱም እግዚአብሔር ሁሉን ነገር በዛ ሲያሳልፍ ሰይጣንም ሀሳቡን በዛው ነው የሚያሳልፈው። በአንድ የቤተክርስቲያን ተቋምን ለመምታት ፓስተሩን ከመታ በቂው፣ የሆነ ኦርጋናይዜሽንን ለመምታት ያንን መሪውን ከመታ በቂው። የሚመታው እንዴት ነው? ፋሚሊው ጋር ይመጣል ማለት ነው። ፋሚሊውን ስታጠፋ
ሌላው ነገሩ የመጥፋት እድሉ በጣም ሰፊ ነው። ወይም ደግሞ ያ ሰው ይረበሻል፣ ተቋሙ ማዚ ሴም ታይም ይረበሻል። ስፔሻሊ ተቋም ነው። በሌላ መልኩ ስታየው ደግሞ ዓለም በቃ ኢዚ አድርገዋለች። አሁን ፍቺንም የመለያየትንም ሲንግል ማም ሲንግል ዳድ አይነት እንትኑ ኢዚ በጣም ቀላል ነው አይነት ነገር አድርገዋለች፣ አውርደዋለች ማለት ነው። ምክንያቱም አንዱ የሰይጣን ስትራቴጂ ሲምፕሊፋይ ማድረግ ነው፣ አንድ ነገር ማውረድ አይነት ሲስተም ነው የሚጠቀመውና በቃ ከሆነ ሆነ ካልሆነ ይቀራል አይነት ማለት ነው። ውጪዎቹ ጋር አሁን ያለው ምንድነው ላይክ ጋብቻ 2 ዓመት ምናምን ፕሮፐርሊ ዲዛይን ኮንትራክት ተደርጎለት ያንን ኮንትራክት ያው ያ ባል ወይ ሚስት ካሟላ ኮንትራክቱ ይታደሳል፣ ካልሆነ ግን ኮንትራክቱ ተቋርጦ ቤተሰቡ ይቀራል አይነት ሴንስ። እኛ ጋር ደግሞ በጽሁፍ ያልሆነ ግን ቤተሰብን የሚያቀል አይነት አካሄድ ይሄዳል። አሁን ይሄ ያነሳው ጉዳይ በጣም ዘመናዊ የሚመስል ለሰው የሚጠቅም ተደርጎ የታሰበ በደንብ እንግዲህ በሳይንስም በህግም አድርገው ለማስቀመጥ የሞከሩት ግን የእግዚአብሔር ቃል እግዚአብሔር አንድ ያደረገውን ሰው አይለየው። እውነት ነው። ለ2 ዓመት ሳይሆን ሲለየው ቡጭቅ የሚል የሚጎዳ የሚጠፋ ነገር እንዳለ ያሳያል። በጣም ልክ ነው። አንድም በቀጥታ ቤተሰብን ለመጉዳት በኃይል ይሞክራል፣ በሌላም ደግሞ ሲምፕሊፋይ በማድረግ ኢትስ ኦኬ እንደዚህም ይቻላል አም ኤብል ራሴ መኖር እችላለሁ የሚለውን ይሄ ፖዚቲቭ የሚመስል ነገር በማምጣት ይሄን እግዚአብሔር አምላክ ያቆመውን ትልቅ ተቋም ለማፍረስ ሰይጣን ብዙ እየሰራ እንደሆነ ልታሳየን ሞክረሃልና በዚህ ምክንያት ምን ታያለህ? እንደው እዛ አካባቢ ደስታ የሚቀንሱ ነገሮች፣ የእግዚአብሔርን ክብር የሚወስዱ ነገሮች ምን ምን ይታያል? እንግዲህ ያው ክርስቲያን ሎየር እንደመሆኔ መጠን በክርስቲያኑ ሳይድም በሌላውም ሳይድ ያለውም ይመጣል። ስለዚህ ምን አይነት ነገሮች ይመጣሉ? ለምሳሌ ሁለተኛ ጋብቻ ለማድረግ የሚቀለው አይነት ሁኔታ አጋጥሞኛል። ለምሳሌ በቅርብ የሆነ አንድ ሰው በቃ እግዚአብሔር ከመጀመሪያው ጋብቻ አወጣኝ አይነት ነገር ብሎ ሌላ ሚስት ነው ይዞ የመጣው ማለት ነውና ቢሮ የመጣው ሊያማክረኝ ነው የመጣው። እንግዲህ በቃ ሁለተኛ ማግባት ምንም ማለት አይደለም አይነት ትርጉም የሚፈጥር ትዳርን የማቅለል አይነት ሴንሶች አሉ። ከዛ ውጪ ቅድም እንዳነሳውልህ አንዱ እኔ በሴቷ በኩል ነው እንግዲህ እንትን ያልኩት የነበረው ሎየር ኃላፊነቱን ጥቅናውን ያስኩት በሱ በኩል ነበረ። ሽምግልና ተሞክሮ መጀመሪያ እጠይቃለሁ እኔ ገና እንደመጡ ሽምግልና ተሞክሯል ወይ? አንቺስ እስከ መጨረሻው ድረስ ሄደሻል ወይ? ምን አደረግሽ? መቃልቸም የማይችሉባቸው ነገሮች ይነግሩናል። እድል ካለ ሌላም እድል እንዲሞክሩ አድቫይስ አደርጋለሁ። ከዛ በኋላ ኬዙን ያስኩት ንብረት አሳገድን፣ ሁሉንም ንብረት አሳገድን። ፋይናሊ ቤት ውስጥ ያለው ዕቃ ይቆጠራል ማለት ነው እና ለማስቆጠር ሄድን ማለት ነው። ያው ጠበቃም ይገኛል፣ ወረዳ ፖሊስም ተገኝቶ ምን ንብረት አፍርተዋል የሚለው ነገር ይጣራል ማለት ነውና እሷ የዛን ጊዜ አስቆጥራ ልትወጣ አይነት ነገር ነው እና ኦሬዲ ልጆቹንም ይዛ ስለምትወጣ አባትየው ላይ በጣም ከባድ ፊሊንግ ነው የሚታየው ማለት ነው። በቃ ከልጆቹ መለየት የ2 ዓመትና የዓመት ያልሞላ የ9 ወር ልጅ ነገር ይዛበት ነው የምትወጣውና እኔ ሁሉም ነገር ይቅርብኝ ልጆቹን እንዲሰማቸው አታድርግ እያለ አይነት ሲማጸን አየሁት ማለት ነው። አይ ካን ኢማጂን አሁን አንድ ቀን ካንተ በቀር እዚህ ምድር ላይ መኖር አልችልም፣ አንቺ የህይወት ያጋር ነሽ ተባብለን የገባን ሰዎች በዚህ መልኩ ቤት ውስጥ ድባቡን አስበዋለሁ። በተመልካቹም በባለሙያዎቹም በእናንተም ዘንድ በጉዳዩ ባለቤቶች በልጆች በዙሪያው አካባቢ የሚፈጥረውን ጫና
ካን ኢማጂን በጣም በቃ ልጆቹ ከሱ ጋር ይጣበቃሉ ማለት ነው። ያቅፋቸዋል ምናምን በጣም ትሪት ያደርጋቸዋል። እነሱን ይዛበት የምትሄደውና እንግዲህ ሰውየው በጣም ከባድ ፊሊንግ ይፈጠራል። እኔ ላይም በቃ አስተዋልኩት ማለት ነው። እሷ ኬዙን ስታመጣውና ያ ነገር ሀፕን ሲያደርግ እኩል አይነት ስሜት አይሰማህም። እንደዚሁም ደግሞ በአጠቃላይ ይሄ ፋሚሊ የሚባለው ኬዝ ሲመጣ ብዙ ደስታ ኮንፈርት አይሰጥም እውነቱን ለመናገር። እንደውም አንዳንድ ክርስቲያን ሎየሮች የፍቺ ኬዝ ጭራሽ አልይዝም የሚል አቋም የሚይዙ አሉ። እኔ ግን እንደሱ አይነት አቋም የለኝም። ምክንያቱም መዳንም ከቻለ ማዳንም እንችለው እኛ ነን። ሴንሱም የሚኖረን እድሉንም መጠቀም የምንችለው ከንብረት ይልቅ ቤተሰብን ማዳን የሚባለውን ነገር ማድረግ የምንችለው እኛ ነን ብዬ ስለማምን ያ ልክ ነው። በሙከራ የዳኑ ትዳሮች እንዳሉ አውቃለሁ ከጓደኞቼ የሰማሁት። ወደዛ በኋላ ላይ እንመለሳለን። ግን እንደው ሌሎችስ ምን ታያለ? አሁን ፍርድ ቤት መጥተው መጠየቅ መመላለስ አለ። እዛ አካባቢ ያለው ሴናሪዮስ ምን ይመስላል? ያው ፍርድ ቤት አካባቢ ባልና ሚስት ግንኙነት ኦልሞስት ሌላ ኢንቫይሮንመንት ነው የሚሆኑ ማለት በቃ እንደ ባልና ሚስት ኬዝ የሚከር ኬዝ የለም። በቃ እያንዳንዷ ነገር ትከራለች። በቃ እኔ የማንኪያ ስባሪም ቢሆን አልተወለትም አይነት እንትኖች አሉ። በቃ ተገቢ ያልሆኑ የስሜት ግለቶች አሉ። ይሄ አብረው እንዳልተኙ አብረው ልጅ እንዳልወለዱ ይሄ መቃቃሩ በጣም ከፍተኛ ነው የሚሆነውና እና እንደሱ አይነት ስሜቶችን ሳይ እኔ ይገርመኛል ማለት ነው። በቃ እንዴት ትናንትና ለማስታረቅ ራሱ እንሞክራለን። ምን እንደዚህ የሚያደርጋችሁ ነገር አሁን እኮ ኦልሬዲ እንለያያለን ብላችሁ ነው የመጣችሁት። ይሄን ይሄ ተቃራኒ የሆነ ስሜት ምን ያስፈልጋል ብለን ልንመክራቸው እንሞክራለን። ግን አብዛኛው በቃ እንደማይተዋወቅ ጥለኛ ሆኖ እንደኖረ ሰው ነው የሚሆኑት። ብዙ ኢንቫይሮንመንቱ ደስ አይልም። እሺ እንደው በአጠቃላይም ደግሞ ከሄዱም በኋላ የሚሆነው ጊዜው የሚፈጀው ጊዜ ቶክሲክ ስለሆነ አይ ቲንክ ፍርድ ቤትም ቶሎ ውሳኔ አታደርጉም። እንዲታሰብበት ጉዳዩ እንዲለወጥ ከሆነ ጊዜ ትሰጣላችሁና የጊዜው ርዝመትም የሚያመጣው መመላለሱ ላይ ምን ገጥሞሃል? ምን አይነት ክላይንቶች ትዝ ይሉሃል? ያው ምንድነው ብዙ ጊዜ እውነቱን ለመናገር ከረንትሊ ያለው ሁኔታ ክሱን ከፍተው እየቀጠሉ ሲመጡ መጀመሪያ የነበራቸው ሀሳብ አይኖራቸውም። ምክንያቱም ኦልሬዲ ፍቺ ፋይል ከተደረገ በኋላ አብሮ መኖር አይቀጥሉም። የግድ አንዱ አካል ይወጣል፣ ኔጌቲቭ ነገር ስላለው ማለት ነው። ብዙ ጊዜ ኢትዮጵያ ውስጥ እንደዛ ነው የሚሆነው። ፍቺ ከጠየቀ ሰው ያው ይወጣል ማለት ነው። አንድ ያጋጠመኝ እንትን መጀመሪያ ልክ ኬዙ ሀፕን እንዳደረገ ለማስታረቅ ሞከርን። በቃ በፍጹም አለች ማለት ነው እሷ። እኔ በወንዱ በኩል ነበርኩ አክቹዋሊ ኬዙን ያስኩት የነበረው እና ኃይለኛ በቃ ፍርድ ቤት ያካፈለኝ ንብረት ያካፍለኝ አልፈልግም አለች ማለት ነው። ኬዙ ኦልሞስት እየተንከባለለ 1 አመት አካባቢ የሆነ ልጅ ይዛለች፣ ማስተርስ ትማራለች። እነሱ አይነት ነገሮች አለ። ስታየው ኑሮ ከበዳት ማለት ነው። ኑሮም ከበዳት፣ ሃንድል ማድረግ አልቻለችም። ስራም አለ፣ ትምህርት አላት፣ ልጅ አለ እና ፋይናሊ ለሱ በቃ እንደዚህ አግዘኝ ብላ ኮሜንት ማድረግ ጀመረች። በኋላም በቃ እንደፈለጋችሁ ወይ አስማሙን ወይ አለያዩን የሚል እንትን ይዛ ኦፈር ይዛ መጣ። በዛ መልኩ በስምምነት ጉዳዩ መጨረሳችንን አስታውሳለሁ። እና የኬዙ ሲጀመር የሆነ ያናደዳቸው ነገር ኖሮ ይጀምሩትና እየቀጠለ ሲመጣ ግን ይሄ ትዳራቸውን እንዳጡ ሲገባቸው በፊት የነበረው መረዳዳት በጣም ትንሹ መርዳት ያ እንደቀረ ሲገባቸው ሀሳባቸውን የሚቀይሩ ብዙ ሰዎች አሉ። ፍርድ ቤትም ብዙ ጊዜ እንደሱ አይነት ነገር የጥሞና ጊዜ ይላል። የጥሞና ጊዜ 1 2 ወር 3 ወር ህጉ ላይም ተቀምጧል። ያው ብዙዎቹ ጨርሶ የመጡት አንፈልግም ይላሉ። ብዙ ጊዜ ግን ፍርድ ቤት ይሰጣል ጥሞና ጊዜ በሽምግልና ይታይ ብሎ
እድሉን ይሰጣል። ሀሳባቸውን የሚቀይሩ ሰዎች ብዙ ናቸው። ምክንያቱም አንደኛ ይሄ ጓደኛ፣ ቤተሰብ ምናምን መጀመሪያ አካባቢ በርቺ ምንድነው በቃ መለያየት ነው ምናምን ብሎ የሚገፋፋ የነበረ በኋላ ፕሮብሌሙ ሀፕን ሲያደርግ ግን አይኖርም። አሁን ያንን ቅድም የጠቀስኩት ኬዝ እና ምንድነው በቃ መለያየት ነው ሌላ ምን ይመጣል ምናምን ብለው ፑሽ አድርገዋታል። ፕሮብሌሙ የኑሮ ጫናው ሲመጣ ግን አብረዋት አይደሉም። ለካስ የሚጠቅማት የነበረው ባሏ ነው። እሱን አስተውላ ወደኋላ ዞር ብላ ያሰበችን ሴት አውቃለሁኝ። እና ብዙ ጊዜ ለውጦች ይመጣሉ። የረጅም አይነት ቀጠሮች ሲፈጠሩ ብዙዎቹ ሀሳብ ይቀይራሉ። ብሎ ያቃታቸው ከሆኑ ግን ብዙ ጊዜ ወደ ፍቺ ነው የሚያምራው። እሺ እንግዲህ ትንሽ እሱ ላይ እንድንጨምር በጣም ጨለምተኛ እንዲሆን አይደለም ሀሳቤ፣ ግን የእግዚአብሔር ቃል ለሰው ያለው መልካም ሀሳብ አንድ ላይ እንዲኖሩ ነው። ዓለም ደግሞ ሰይጣን ደግሞ ነገሩን እያቀለለውም እያከፋውም ለማፍረስ ነው የሚሞክረው። ፔኑ መታወቅ አለበት፣ እውነተኛው ነገር መታወቅ አለበት። እንደዚህ እንደሚባለው ቀላል ነው ወይ? በቃ ሰላም አገኛለሁ እንደምንለው ነው ወይ? በኑሮ የምንቸገር ሰዎች እንዳለን ብናቅም ግን መለያየት በእርግጥ ሰላም ይሰጣል ወይ? በፍጹም እንደሚያስቡት ቀላል አይደለም። እንደውም ብዙዎቹ እንደዛ ነው። በቃ እሱ ተገላግዬ የምኖረው ላይፍ ምናምን ብለው ዲዛይን ያደርጋሉ። በቃ እንደዚህ አድርጌ ብለው ፕላን ያደርጋሉ። በተለይ ልጆች ያሉ ከሆነ ልጆችን ባይኖሩ አስቀድሞ የነበራቸው ላይፍ እንደነበረ አይቀጥልም። በሶሳይቲው ዘንድ የሚኖራቸው በህብረተሰቡ ዘንድ የሚኖራቸውን ግምት ይሄ ሚስት ያላትና ባለትዳር የሆነችና የፈታችን ሴት እኩል አያይም። እንደውም አንዷ ምን ስትል ሰምቻለሁ፣ በቃ ከባሌ ጋር በተለያየው በማግስቱ የግቢያችን ጥበቃ ለከፈኝ ስትል ሰምቻለሁና ምንድነው ኦልሬዲ ትዳር ላይ ያለች ለካስ ፕሮቴክሽኗ ባሏ ነበረ ባልን እና ሁሉም ሰው ያንን ሰው ፕሮቴክሽኑን ያጣል። ምክንያቱም ተቋም የእግዚአብሔር ፕሮቴክሽን ያለበት ነው። ብዙ ጊዜ አይመስለንም። የእግዚአብሔር በረከት ራሱ ያለው በትዳር ተቋም ውስጥ ነው። እግዚአብሔር ፎርዛት ለትዳሩ ብሎ የሚያዘው በረከት አለ። ከዛ ስትወጣ ደግሞ የምታጣው በረከት አለ። አይሄሪው ቤት ውስጥ ስንሆን በልጆቻችን አብሮ በመሆን በችግር በደስታ የምናሳልፋቸው በረከቶች በሌላ በየትኛውም መስሪያ ቤት የምናገኘው አይመስለኝም። ሌላ ኢንስቲትዩሽን ራሱ አይሰጠንም እንደዚህ አይነቱ በረከትና ደስታ። ልክ ነው። አይ ቲንክ ለዛም ነው ሰዎች እንደገና ለማግባትም የሚያስቡት የማይሞላ ስለሆነ። ትክክል። ከዛ ባለፈ ደግሞ ልጆች ላይ ያለው ኢፌክት በጣም ከባድ ነው ከምታስበው በላይ። አሁን በቃ ልጆቼ ይኖራሉ ምን ይሆናሉ ምናምን ይልዋል። ለልጆቻችሁ አስቡ ስትላቸው ማለት ነው። ግን አባት እዛ ቤት ውስጥ በመሆኑ ብቻ ልጆች የሚያገኟቸው ትልቅ የሳይኮሎጂ ጥቅሞች አሉ። አሁን ምሳሌ አንዷ ምን ስትል ሰምቻታለሁ፣ በቃ አንተ ከውጪ መተህ እነሱ ማቀፍ ይሄ በጣም ትልቅ ቫልዩ ነው ትለኛለች አለችኝና ለሷ ያንን ሚስ አድርጋለች። ኦልሬዲ ባሏን በመፍታቷ ልጅን በርታ ማለት ምንም whatever it is አባት ምንም ይሁን አባት ነው። በቃ የአባትን ቫልዩ እዛ ቤት ውስጥ ማጣት ከባድ ጉዳት ነው የሚሆነው፣ በተለይ ለልጅ አይምሮ። ያንን ደግሞ ሚስትም ሆነ ባል በምንም ሊሸፍኑት አይችሉም። አሁን ለምሳሌ ወላጅህን አምጣ ተብሎ ከትምህርት ቤት አንድ ሰው ሲጠራ ቀላል ይመስለናል። ለልጁ ግን እናትህን እንድትመጣ የእናቶች ቀን ነው እናትህ ትምጣ ይባላል እና እናቱን ይዞ አለመሄዱ በጣም ትልቅ የአይምሮ ግርፋት ነው።
ለልጁ ማለት ነውና አብረን ስንኖር ቫልዩ ያልሰጠናቸው ግን በጣም ትናንሽ የሚሆኑ ነገሮች የልጆች አይምሮ ላይ በጣም ትልቅ ዋጋ አላቸውና በጣም ምናልባት እስከሚቀጥለው ጋብቻቸው ድረስ ሁሉ ሊሄድ የሚችል ማለት ነው። ኢቨን ስለ አባት ስለ እናት ወይም ስለ ሴት ወይም ስለ ወንድ የሚኖራቸው አመለካከት ይበላሻል። አብዛኞቹ አንደኛ ኤግዛምፕል የሚሆናቸው ሰው አያገኙም። ያ የወጣው ሰው ደግሞ እኔን ስለጠላኝ ነው ብሎ ነው የሚያስበው እንጂ ስለ እናታቸው ስለ አባታቸው አያስቡ። እኔን ጠልቶ ነው የወጣው ብሎ ነው። ብዙ ሪሰርቾች እሱን ያነሳሉ። ይገርመኛል በጣም በሁለቱ መካከል ያለውን ግጭት ይወስዳሉ ልጆች ብዙ ጊዜ ምክንያት አድርገው ራሳቸውን ይኮንናሉ። እሱ ደግሞ ትምህርታቸው ላይ ስነልቦናቸው ላይ አጠቃላይ እድገታቸው ላይ የሚያመጣው መከራ ብዙ ነው። ስለዚህ በአጠቃላይ ፍቺ አካባቢ ያለው ሁኔታ ጨለማ ነው። በጣም ከባድ ነው። የገነባነውን ስንንድ የሚሰማን ህመም ሁላችንንም የጉዳዩን የቅርብ ባለቤቶች፣ ልጆች፣ የምንወዳቸው ሰዎች፣ ዘመድ አዝማድ ሁሉ እንዲህ በቀላሉ እሰይ ተገላገለ የሚባል አይደለም። ኢፌክቱ እስከ ህብረተሰብ ድረስ የሚደርስ ነው። እንደው አንተ ከህግ ባለሙያ አንጻር ከነበሩህ ግንኙነቶችም አንጻር ስታየው ምንድን ናቸው ምክንያቶቹ? አንዳንዶቹ እንደው ብዙ ሰው ላለው የሚያመጣውን ጣጣ ያውቀዋል፣ ደስተኛ አይደለም የሆነው፣ ግን ደግሞ ገፍቶ እዛ ድረስ ይሄዳል። ገፊ ምክንያቶቹ ምንድን ናቸው? እንግዲህ ትንሽም ትልቅም ይሆናሉ፣ ግን ዝም ብለን የምትሰማቸው ምክንያቶች ለፍቺ፣ ለማፍረስ፣ ለመገንጠል የሚያበቁ ምክንያቶች የሚሏቸው ምንድን ናቸው? እንግዲህ እኔ አሁን እንደ ክርስቲያን ሰው አብዛኛው ምክንያት እኔ ብዬ የማስበው 90% ብዬ ማለት እችላለሁኝ ስፒሪቹዋል ግን መንፈሳዊ ሪዝን ይኖረዋል ብዬ አስባለሁኝ። ወይም ደግሞ መንፈሳዊውን ኤሌመንት ባለማወቅ እንትኑን የፊት ለፊት ያለውን ኬዝ ብቻ ትሪት እያደረግን እያሰብን ቤተሰባችንን የምናጣበት ነገር ይኖራል ብዬ አስባለሁ። የሁሉም ነገር ኔጌቲቭ ነገሮች መነሻ የሰይጣናዊ ተጽዕኖ አለው ብዬ አስባለሁ። እንግዲህ ባለጉዳዮቹ እኛ ጋር መጥተው ሲያናግሩን ፍቺ ፈልጌ ነው ብለው ሲመጡ ሲምፕሊ በቃ ተፋቱ ጥሩ ነው ብለን አንሸኛቸውም። ወይም ደግሞ መጀመሪያ እንጠይቃለን፣ ለምንድን ነው እዚህ ውሳኔ ውስጥ እንትን ያላችሁት? ለምንድን ነው? ሽማግሌስ ተሞክሯል ወይ? እናንተስ ምን ያህል ጥረት አድርጋችኋል? ቤተሰብ የሚባለውን ነገር ለማዳን ልጆች አላችሁ ወይ? እነሱንስ አስባችኋል ወይ ብለን እንደዚህ ቅድመ ከክሱ በፊት ለማማከርም ቤተሰቡንም ለማዳን እንሞክራለን። እንግዲህ አንደኛው ብዬ የማስበው የቤተሰብ ጣልቃ ገብነት አንዱ ነው ብዬ አስባለሁ። በተለይ የቅርብ ቤተሰብ እናት፣ አባት፣ የሚስትም ቤተሰብ ሊሆን ይችላል፣ የአባትም የባልም ቤተሰብ ሊሆን ይችላል። ብዙ ጊዜ ለልጃቸው ያሰቡ መስሏቸው ያው ጣልቃ ይገባሉ ማለት ነው። ጣልቃ ሲገቡ የቤተሰብ ጣልቃ ገብነት ለመፍታት በጣም አስቸጋሪ ነው። ምክንያቱም ባልና ሚስቱ ምንም ይሁን ምንም ይጋጩ፣ ምንም አይነት ሪዝን ይኖር ይፈቱታል። ምንም አይነት ሪዝን ማለት በጣም ከባድ የሆነ ሪዝን ፈተው የሚኖሩ ወይም ደግሞ እየፈታን እየኖርን ነው። ቤተሰብ ጣልቃ ከገባ ግን መፍታት አስቸጋሪ ነው። ስፔሻሊ የሁለቱም ቤተሰብ ከገባ ሁለቱም ቤተሰብ ማስማማት በጣም አስቸጋሪ ነው። ምክንያቱም ውስጥ በቃ የተሸነቆረ መርከብ እንደማለት ነው። ኦልሬዲ ሁለቱ ሲስማሙ፣ ሁለቱ ባልና ሚስት ተስማምተው የሁለቱ አለመስማማት ግን ትዳሩን የሚያፈርስበት ምክንያት እንትን አለ። ባልየው ሚስቱን ማዳን ይችላል፣ ቤተሰቦቿን ግን ማዳን አይችልም። እሷ ደግሞ ከቤተሰቦቿ መለየታችን እነሱ አይነት ነገሮች ይፈጠራሉና እነሱ አይነት ተደጋጋሚ ኬዞች አጋጥመውኛል። የኮሚኒኬሽን ፕሮብሌም ሌላው ብዬ አስባለሁኝ። ለምሳሌ አንድ ጊዜ ነው እንግዲህ ያጋጠመኝ። አይ ቲንክ የራይድ መጠቀመው ሾፌር ስልኬን
አድራሻዬን ወሰደ። እዛ ስታወራ ሰምቶኝ ታክሲ ውስጥ ያወራችሁ ማለት ነው። የኔን አድራሻ ስጣት አማክሪ ብሎ የኔን አድራሻ ሰጣት እና አገኘችኝ። መገናኛ አካባቢ ነው ያገኘችኝ። 7 ወር እርጉዝ ናት። 9 ወር ሳይሞላ መፋታት ትፈልጋለሁ አለች እና እንግዲህ በሁለቱ ሳትወልድ ልፈታ ማለት ነው። ልጁ ግን የማን ነው? የምፈታው ሰው ነው። እና ቁጭ አድርጌ እንግዲህ ወደ 2 ሰዓት ተኩል ነው ያወራኋት። ለምንድን ነው የምፈቻ ያልኳት። በቃ ከባድ ነገር ተናገረኛለች። ዳይሬክት ነው በቃ የሆነ ነገር ሀፕን ሲያደርግ ዋይዝሊ ምናምን አይ ቲንክ አያቀርብም። እና እሷ ደግሞ አዲስ አበባ ልጅ ናት። ከየቤት ልጅ የሚባል አይነት ነገር ናት። እና በቃ በቋንቋ ሊግባቡ አልቻሉም። መቶሻል መቶኝ ያውቅ ከመታኝማ ምን ቀረ ምናምን አለች። እና በጣም የራሴን ታሪክ እያነሳው ከባለቤቴ ጋር እንደዚህ ሆነ እናውቃለን ያልኩ የራሴን ታሪክ እያነሳው አስረዳኋት ማለት አንደኛ ኦልሬዲ ሌላ ልጅም አላት የ2 ዓመት አካባቢ። ይህንን ሀሳብ መተው አለብሽ። እነዚህ ልጆች በማን ነው የሚያድጉት? ሌላ ወንድ ነው ደግሞ የሚያጋጥምሽ እንጂ ሌላ ፍጡር አይመጣም። ሶ በመካከላቸው ያለው ምንድነው የኮሚኒኬሽን ፕሮብሌም ማለት ነው። ሌላ ምንም ችግር ሳይኖርባቸው ጓደኞቹ መተው ስትነግረኝ ጓደኞቹ መተው የሚያወሩት ወሬ እኔን ያሳቀቀኛል። እሱ ከትብር ይስቃሉ አለችና ስለዚህ ከግንኙነት ትንሽም ያለፈ የባህል የባክግራውንድ የዳራ ልዩነቱ ያመጣው አንድ ነገር ሲናገር እሱ ለሷ የሚሰጠው ትርጉም የተለየ ነው። ከዛ እሷም ደግሞ ያንን ጉዳይ ለመረዳት አቅም አልነበራትም ወይም አይ ዶንት ኖ ብቻ እንግዲህ የነበረችበት ሁኔታ ይሄ ማለት ነው። ይሄ ደግሞ ሊሻሻል ይችላል፣ በዚህ ልንቀይረው እንችላለን፣ መነጋገር ነው ያለብን እንጂ ሁሌ ልዩነቶች ሲፈጠሩ ማፍረስን ካሰብን ገና ወደፊትም ደግሞ ብዙ የሚገጥሙ ነገሮች ይኖራሉ። እና ኤኒዌይስ ያንን ሀሳቧን ተነጋግረን ድሮፕ አረገች። ተጨማሪ ሀሳብ ካለች ደውይልኝ አልኳት። ስቲል አልደወለችም። አይ ቲንክ ስለዚህ ቀጥሏል ማለት ነው። ሌላ ጠበቃ እንዳልፈለገች ተስፋ አደርጋለሁ። ኦኬ። ስለዚህ እንግዲህ አንዱ ጣልቃ ገብነት፣ 2 የግንኙነት አለመጣጣም፣ ሌላው የፋይናንስ ጋር ተያያዘ። እንዲህ ነው መሆን ያለበት እንዲህ ነው። ለምሳሌ ፕሮፐርቲ ኖሮ ያ ፕሮፐርቲ ወይ መሸጥ አለበት መሸጥ የለበትም፣ መከራየት ነው ያለበት፣ እኔ ነው መጠቀም ያለብኝ አይነት እንትኖች አጋጥሞኛል። እና እንግዲህ የራሳቸው ያፈሩትን ንብረት ማኔጅ ማድረግ በጋራ ማኔጅ ማድረግ ከብዷቸው ማለት ነው። እና ኦልሞስት አራስ ልጅ ይዛ ነው በዛ ኬዝ ሀፕን ያደረገው። በቃ በዛ ኬዝ ምክንያት ወደ ፍቺ እንዳመሩ አስታውሳለሁኝና ስለዚህ እንግዲህ አጠቃላይ የጋብቻ ትርጉምን በወጉ አለመረዳት ያመጣ ይሁን ፋይናንስ ከኛ ግንኙነት በጣም የራቀ ለኛ ኑሮ ፋሲሊቴት ለማድረግ ኑሮን ለማቅለል የተቀመጠ እንጂ በሌላም በኩል ደግሞ አንድ ናቸው ያለው የእግዚአብሔር ቃል ያለውን ነገር ለቤተሰቡ በሚሆን መንገድ ለመጠቀም የተሰጠን እንጂ የኔ ነው የሚለው መናጨት። እሺ እንደው ምን እየሆነ ነው? ወደ ምን ይቀየራል? ወደ ግጭት ሲቀየር እኔ ነው የማውቀው አንቺ ነው የምታውቂው እኔ ባልኩት ይሁን አይነት ነገር ይሄ ፕራይድ ነገር ይኖረዋል። ምናልባት ግጭቱ እንዲያውም ተረስቷል በለኛ የተነሳበት ርዕስ ተነስቶ በኋላ ወደ ፕራይድም የኔነት ጥያቄ ወደ ኢጎ እየሄደ ሊያባብሰው ይችላል። ስፔሻሊ ይሄ ጀማሪ ትዳሮች በእንደዚህ አይነት ነገሮች ይፈተናሉ። ምክንያቱም ኦልሬዲ እሱም የበላይነቱን ለማሳየት እሷም እኔ የሚለው ተገግምት ውስጥ አይገባም አይነት ሀሳቦች ይሄ መጀመሪያ ትዳር ላይ የሚያጋጥሙ ፈተናዎችን ብዙዎቹ ማለፍ ይከብዳቸዋል። እንደው ህጉ ግን ምንድነው የሚለው? አሁን በፋይናንስ ከሆነ ይለያዩ፣ በእንትን ከሆነ ልክ ነው መብታቸው ነው የሚለው ነገር አለ። አዎ እንግዲህ አንዱ የኢትዮጵያ ህግ ክፍተት ነው ብዬ የማስበው አይ ቲንክ እንግዲህ እንትንም ዲዛይንም ሲደረግ ሀሳቡ ያለው ይሄ ከሰዎች መብት አንፃር ዲዛይን ተደርጎ ሊሆን ይችላል ብዬ አስባለሁ። ግን ምንም ምክንያት አይፈልግም ኢትዮጵያ ህግ። በቃ ምንም ምክንያት አይፈልግም። ለማሸማገል ጥረት ይደረጋል እንጂ
በቃ አይኗ ከለር አልወደድኩትም ካለ በቂው ወይም ደግሞ ሪዝን አይፈልግም። ግን በጣም የላላ የህግ ስርዓት ነው ብዬ ነው ማምነው። አይ በሌሎች ሀገሮች ግን ረጅም ጊዜ እንዲፈጅ ያደርጉታል። ፍቺ ቀላል አይደለም። አሁን ለምሳሌ የቻይና ህግ የተወሰነ ለማየት ሞክሬያለሁ። አይፈቀድም፣ ፍቺ ራሱ ክልክል ነው። በቃ አሳማኝ ምክንያት አምጥተህ ፍርድ ቤቱን አሳምነህ ካልሆነ ፍቺ አይፈቅድልህም። ይሄ ምንድነው ዓላማው? ቤተሰብን ፕሮቴክት ማድረግ ነው። በኢትዮጵያ ህግ ስታመጣ ደግሞ ፍቺ መብት ነው፣ ሪዝንም አይፈልግም ማለት ነውና እንግዲህ ህጉ ዲዛይን የተደረገበት መንገድ ለሰዎች መብት ከመስጠትም አንፃር ሊሆን ይችላል። ግን እኔ ሲሪየስ የሆነውን መንገድ መከተል አለብን ብዬ አስባለሁ። ምክንያቱም ቤተሰብ ላይ መንግስትም ይሁን ህብረተሰብ ካልሰራ ምንም ጥቅም የለውም። እርግጥ ነው ህግ አይደለም አብዛኞቻችንን የሚያኖረን፣ የእግዚአብሔር ህግ በመካከላችን ያለው ፍቅር ነው። ግን ደግሞ እንደሱ ገፍቶ ሲመጣ ለሌላው ጉዳያችን ህግ እንደሚረዳን ይሄም እንዲረዳን ሊያደርግ ይችላል። አሁን ሌሎቹም ሀገሮች ረጅም ስለሚሆን አሰብ ያደርጋል ሰው እዛ ረጅም ድካም ውስጥ ለፍቺ ከምገባ ለመስራት ብደክም ይሻል ይሆን ወይ? ስለዚህ ሰክሲድ የሚያደርጉ እንደገና ህይወታቸው የሚቀጥል ብዙ አሉ። እንዲሁ ስንጨዋወት የሰማኋቸው በሙከራ አንተ የሚያነሳሳቸው የዳኑ ትዳሮች ደግሞ ብዙ አሉ። እናንተ የስነ ልቦና ባለሙያ አይደላችሁም፣ የህግ ባለሙያዎች ናችሁ። ህጉን ነው የምታስፈጽሙት። ግን ደግሞ በእናንተ አቅም እንኳን ሙከራ ተደርጎ የዳኑ ትዳሮች አሉና በአንድ ልቤ ምክንያቶቹ ያን ያህል ውሃ አያነሱም ነበር ማለት ነው። እንደው ትንሽ ሰከን ብሎ ያለ መነጋገር ያመጣቸው ነገሮች ናቸው ማለት ነው እንድልም አድርጎኛልና እንደው ዝም ብሎ እስቲ ስቶሪስ ካሉህ እነሱን እንስማና እንግዲህ የሚሰሙን ሰዎች ወደዛ ከመድረሱ በፊት ለመከላከልም የሚረዳ ሀሳብ እንዲያገኙ እንጫወት እስቲ። አይ ጥሩ ነጥብ ነው። ምንድነው ብዬ ማምነው እኔ በኢትዮጵያ ማህበረሰብ አስተሳሰብም ይሄ ለግጭቶች ያለን መረዳት አይ ቲንክ ትንሽ ለየት ይላል። ማለት ግጭት አይፈጠር አይነት ሴንስን ያለን እና አብዛኛው እንግዲህ ከቤተሰብ የሚበልጥ ምንም አይነት ችግር የለም። ቤተሰብህን ለማፍረስ በቂ ምክንያት የምትለው ወይም ደግሞ ይሄ በቂ ምክንያት ነው ብለህ ልታቀርበው የምችለው ቤተሰብን ለማፍረስ ብቁ የሆነ ምክንያት የለም ባጭሩ ማለት ነው። ችግሩ ብዬ የማስበው ችግሩን የምንፈታበት መንገድ አለማወቅ ነው። የግጭት አፈታት መንገዶችን አለማወቅ ትዳርን ለማፍረስ ምክንያት ይሆናል ብዬ አስባለሁ እንጂ አሁን ቅድም ያነሳናቸው ምክንያቶች ሁሉ የፋይናንስ ኢሹ መፈታት የሚችል ነገር ነው። የቤተሰብ ጣልቃ ገብነት መፈታት የሚችል ነገር ነው። ምንም በሀገሮች መካከል ያሉ ችግሮች ይፈታሉ እንኳን 5-6 ሰው ያለንበት ማለት እና ለግጭት ያለን አመለካከትና ግጭቱን መፍታት የሚባለውን ነገር በጣም አይ ቲንክ ዛትስ ዋይ ኢትዮጵያ ውስጥ በጣም ኬዝ ይበዛል። ለኛ ስራችን ነው። ኢትዮጵያ ውስጥ ግን በጣም ግጭት ሰው ለግጭት ቀላል ነው። ወይም ደግሞ ግጭቱን ከመፍታት ይልቅ አክርሮ ወደ ሌላ ነገር መውሰድ ይቀዳል። በጣም ጥሩ ነጥብ ነው ያነሳው። አሁን ድሮ ኮንፍሊክት ማኔጅመንት ነበር የሚባለው። አሁን ግን እንዲያውም ምን አሉት? ኮንፍሊክት ትራንስፎርሜሽን። ኮንፍሊክት ሲመጣ እንዴት ማደጊያ ይሁነን፣ እንዴት በጣም የምንወዳቸው ጓደኞች አሉን፣ ይጋጫሉ። ከተጋጩ በኋላ ግን በጣም ይዋደዳሉ እና ወደ እነሱ ማደግ እየፈለግን ነበርኛ። ኮንፍሊክትን ትራንስፎርም ተደረገ፣ ለቤተሰብ በረከት፣ ለቤተሰብ እንደገና የመጣበቂያ ምክንያት አደረጉት። ስለዚህ እንዳልከው እንግዲህ ብዙ ቤተሰብ ወደዛ የሚመጣው ኮንፍሊክት አለቀ፣ በቃ ቤተሰቡ ፈረሰ የሚያሰኝ ትርጉምን ስለሰጠ ሊሆን ይችል ይሆናል። ግጭትን ግን እንዴት ማኔጅ አድርገን እንዴት ደግሞ ለቤተሰቡ ጥቅም እናውለዋለን የሚለውን ሀሳብ ቢያነሱ ወደ እናንተ አይመጡ ነበር ማለት ነው። ወር ደግሞ ያንን በዛ መልኩ የሚያግዛቸው አካል ቢያገኙ
አይ ቲንክ ወደዚህ ነጥብ ወደ ፍቹ ለማምራት ብዙ አይቸኩልም ብዬ አስባለሁ። እና ቅድም ካነሳው ነጥብ አንፃር ምንድነው ለምሳሌ በቅርብ ምን አጋጠመኝ ቢሮዬ እንግዲህ ተልካ የመጣችው ሚስት ናትና በቃ ትልቁ እንትኗ ጥርጣሬ በሌላ ሰው ጠረጥረዋለሁ የሚል ማለት አቆም አልኩት ሊያቆም አልቻለም የሚል ተደጋጋሚ የሆነ ነገር ረጅም ዓመት በቃ ሊያቆም አልቻለም የሚል ነገር ነውና ስለ ላስማማቸው ሳይሆን ከሁለት የፍቺ መንገድ አለ። አንደኛው የስምምነት ፍቺ፣ ሁለተኛው ደግሞ በአንዱ አመልካችነት የሚደረግ ራሱ ፍርድ ቤት የሚያፈርስበት መንገድ አለ። ሁለቱ ደግሞ ተስማምቶ መፋታት ይችላሉና ታዲያ ባንቺ አመልካችነት ከፍቺ ከሚፈጸም ቀላሉ መንገድ በተስማምታችሁ ብትፋቱ ነው የሚለውን ሐሳብ አመጣውላት። በዛ ምክንያት መጣ ፈቃደኛ ነው ተብሎ ማለት በስምምነት ሊፋቱ ማለት ነው። ኦሬዲ እነሱ እንስፋታ ብለው ኦሬዲ ወስነዋልና ምንድነው ቆይ ምክንያታችሁ ብዬ ጠየቅኩት ሲመጣ ማለት ነው። እና አንድ ውለታ ከዋለችለት ሴት ጋር ነው የምጠረጥረኝ። እኔ ደግሞ እሷን በህይወቴ ትልቅ ውለታ የዋለችልኝ ሴት ናት። ከሷ ጋር ያለኝ ግንኙነት ላቋረጥ አልችልም ማለት ግንኙነት ማለት የስልክ ወሬ ማለት ነው። ሌላ ነገር እሷ የሚደረሰችበት ነገር የለም፣ ሚስት የሚደረሰችበት ነገር የለምና እና እሷን ታዲያ ለምን እሷን አናስጠራትም ምንም ግንኙነት ከሌላችሁ አልኩት። እሺ ደስ ይለኛል። ስልኳን ሰጠኝ፣ ደወልኩላት። መምጣት ትችያለሽ ወይ አልኳት። እችላለሁ ደስ ይለኛል አለችኝ። እሷ የሰውም ትዳር መፍረስ ምክንያት መሆን አልፈልግም አለችኝ በአፏ ማለትና ባልና ሚስትንም ቀጠርኳቸው። እሷም መጣች ቢሮ ማለትና አወሩ። ሁሉም የምታረጋቸውን ነገሮች ሁሉ ተወራ ማለት ነው። የሚያወራውን ስልክ በሙሉ የስራም ግንኙነት፣ የገንዘብ መበዳደር ብዙ አይነት ውስጥ ገብተዋል። መነሻቸው የቤት ኪራይ የቤት አከራያቸው ናት እና እሷም ባላላት እነዚህም ትዳር አላቸው እና ፋይናሊ አስረዳች። በቃ በዚህ ምክንያት ነው እንደውም እኔ እኮ እሱ የተሻለ ሰው እንዲሆን ለአንቺ የተሻለ ባል እንዲሆንልሽ እያሰብኩ ነው ይሄን የማደርገው። እንደዛ ከሆነ በቃ እኔ ያቆማለሁ፣ ከእናንተ ህይወት ውስጥ እወጣለሁ። እንደዚህ እናንተ ትዳር መበጥበጥ ምክንያት መሆን አልፈልግም ማለች ማለት ነው። እሷም ማስታረቂ ሆነ እኔም ማስታረቂ ሆኜ እዛው ቢሮ ውስጥ ታርቀው ተያይዘው ሄዱ ማለት ነውና በጣም ደስ ይላል። እንዳልከው ሰይጣን አለ ማለት ነው አልኩኝ። አሁን እንደዚህ መናኛ ምክንያት ያን የሚያክል በረከት ያን የሚያክል ቤተሰብ ሊያፈርስ ነበርና ቁጭ ብሎ በመነጋገር ባይዘው ይስነው አንዱ ምክንያት አንድ አይደለም ያጋጠመው። በጣም ብዙ ተደጋጋሚ አይነት ነገሮች ሰዎች ብለው በቃ ከመሬት ተነስተው ባላቸው ወይ ሚስታቸውን ይጠረጥራሉ። በቃ እና የሆነ ነገር ያንን ጥርጣሬያቸውን ትክክል ነው የሚያስብል የሆነ ነገር ያገኛሉ። በዛ መነጽር ስለሚያዩ ምንም ነገር ሲሰሙ ወደዛ ስልክ ስታወራ በቃ ከሱ ጋር ያወራሽ ነው አይነት ሴንሶች ይኖራሉና ግን ፕሮፐርሊ ተገፍቶበት ቢኬድና ተገቢው ማጣራት ቢደረግ ያ ነገር የለም። ግን እንኳን ሳይኖር ኖሮም እኮ ነው የእግዚአብሔር ቃል እንድንቀጥል እንደገና በምህረት እንድንሄድ አንዱ ሲሳሳት ሌላውን በየዋሃት መንፈስ እያቀና እንድንሄድ የሚያደርገው። ስለዚህ በጣም ጥሩ ነጥቦች ነው ያነሳኸው። እንግዲህ እንጠረጥራለን። እሺ እሱ እንግዲህ አምሮ ሊያመጣው ይችላል፣ ግን እሱን በደንብ ቬሪፋይ ማድረግ ማጣራት ከሆነም ደግሞ በምህረትና በይቅርታ እንዴት እንደምንቀጥለው ማሰብ። ሜቢ ደግሞ ብዙ ጊዜ ሪዝን ይኖረዋል እኮ እንግዲህ ሪዝን ይኖረዋል ማለት አሁን ባልየው የሚወጣበት ምክንያት ይኖራል። ኦር ሚስትየዋ ደግሞ ወጣ ሌላ ሰው መታየበት የሆነ ምክንያት ይኖራል። ምክንያቱም ሁለቱ ጥሩ የሆነ ግንኙነት ጥሩ የሆነ ቤተሰብ ሪሌሽንሺፕ ቢኖራቸው ጥሩ የሆነ የወሲብ ግንኙነት ቢኖራቸው እሱ ሌላ የሚያይበት በአብዛኛው ፐርሰንት ምክንያት አይኖርም። ሶ ቤተሰባቸውን ካከሙ ወደዛ የመውጣት ነገሩም አይኖርም የሚል ታንኪዩ ኤልያስ፣ በጣም ጥሩ ከሜዳው ላይ የተገኙ ምክሮች ናቸው እነዚህ።
እንደው ግን አሁን አንዳንዶቹን ነገሮች ስታደርግ ያንተንም ገቢ የሚቀንስ ናቸው የሚሆኑት። ግን ምንም ቢሆን ከቤተሰብ ሪስቶሬሽን ስለማይበልጥ ስለሱ እግዚአብሔር ውለታ እንደሚከፍል በጣም እርግጠኛ ነኝ። አሁን ያን ቅድም ያነሳሁልን ይሄ ከልጆቹን ይዛበት የወጣችሁ ያልኩን ሰው እሱም ፋሚሊ ድኗል። እንዴት ነው የዳነው? እንግዲህ ኦልሬዲ ንብረት አስቆጥረን ከወጣም በኋላ ሽምግልና ላከ እሱ ማለት ነውና እሷ ደግሞ እኔን ኮሚኒኬት ታደርገኛለች። እንዲህ እያለ ነው ያዋጣኛሉ ትለኛለች ማለት ነው። እና ያው ፑሽ ነበር ማድረጋት። እኔ ብዙ ንብረት ነው ኢቭን ቁጥሩ የማይታወቅ አይነት ንብረት ነው በመካከላችን ያለው። እኔ በፐርሰንት ኦልሬዲ ተስማምቻለሁኝ። ሽምግልናው ረጅም ጊዜ ተካሄደ እና ልቀጥል ወይ እንደዚህ እያለ ነው እንደዚህ እያለ ነው ምን እንድል ትመክረኛለህ ትለኛለች ማለት ነውና ያው አድቫይስ እያደረግን ሽማግሌዎቹም እንትናቸው ተሳካ እና ተስማሙ ማለት ነውና ዳነ ቤተሰቡ። የኔን ስልክ ግን አጠፋቸው። እኔ መጀመሪያ የነበረው ሞመንትም ስለነበረው እንኳን ቤተሰቡ ዳነ እንጂ መጀመሪያም የሰጠኸው ምክር እንዲድንና ያንተ ፐርሰንት እንድትቀርጽ በእጅ ነው ወሰነ ነው ያደረከው። እግዚአብሔር ይመስገን። ታንኪዩ። የአገልግሎትንም ትርጉም ዲፋይን እያደረክ ነው። አገልግሎት ማለት በያለንበት ቦታ የእግዚአብሔርን መልክ ማሳየት ነው። እሺ እንደው አሁንም ገበያህን የሚያስቀሩ ምክሮች ስጥ እስኪ ወደ አንተ እንዳይመጡ ማለት ዳሮች ምን ማለት ነው? ቤተሰብ እንዳይፈርስ ምን ቢያደርጉ? ከመጀመሪያው እንግዲህ አንዳንዶቹ እንዳልከው ትንንሽ ነገሮች ናቸው እዛ ያደረሱት። ወድሻለሁ ብዬ ፐብሊክሊ የተናገርኳትን ሴት እንደገና ፍርድ ቤት መጥቼ ዲስሪስፔክት ማድረግ ማጣጣል በጣም ከባድ እንደሆነ ይሰማዋል ሁሉም ሰው እና እሱ እንዳይደርስ ምን ትመክራለህ? ያው ሰው ሁሉ ወዶ አይደለም ወደ ፍቺ የሚመጣው። የሆነ ለራሱ አሳማኝ ምክንያትን ይፈልጋል ብዙ ጊዜ፣ ወይ ደግሞ የሆነ ራሱን ያሳመነውን ነገር ያስቀምጣል። ግን ከዛ ከሚያሳምነው ምክንያት ባለፈ አንዱ ይሄ መንፈሳዊውን ነገር ቼክ ማድረግ አለበት ብዬ አስባለሁ። የምር ከፕሮብሌሙ ጀርባ ሌላ አካል አለ ወይ? ሌላ የሰይጣን ተጽዕኖ አለ ወይ? ከምናወራው ነገር ጀርባ እኔ ብዬ አስባለሁ። የራሴም ትዳር ላይ ስላየሁት ማለት ነውና ይሄ የሰይጣን ኤሌመንት አለው። ለምን እንደሆነ አላውቅም። በቃ መፋታት ነው የሚሻለኝ አይነት ውሳኔ ውስጥ እንድትገባ የሚያስችሉ አይነት የሰይጣን ኤሌመንቶች ወይም ደግሞ በመንፈሳዊ ነገር መመርመር ያስፈልጋል። የምር ይሄ በቂ ምክንያት ነው ወይ ወይስ መንፈሳዊ በጸሎት የሚፈታ መንፈሳዊ የሆነ ነገር አለው ወይ? ሰይጣን አይ ቲንክ ሁሌ መጠርጠር አለ። የውሸት አባት ነው፣ ክፉ ነው፣ የጨለማ ነው። የእኛን ደስታ የእኛን ፌሎሺፕ ለማፍረስ የማያደርገው ጥረት የለም። እዛው መንፈሳዊነቱ ላይ ስታነሳው እንደገና እኛ እግዚአብሔርን መምሰልን ከሞከርን ከለመድን ከኔ ይልቅ ባልንጀራዬ ማለት ቀላል ይሆናል። ስለዚህ መንፈሳዊ ህይወታችን ላይ ትኩረት ማድረግ በጣም ጥሩ ነገር ነው ያነሳኸው። በቃ በአጠቃላይ ይሄ ትዳር ብለህ ስታስበው የሆነ መብትህ የሚጠበቅበት ቦታ አይደለም። ፍርድ ቤት ነው መብትህ የሚጠበቀው እንጂ ትዳር ላይ መብቴ የኔ የግል ፍላጎቶች ምናምን ብለህ መቆምበት ቦታ አይደለም። ምክንያቱም ተቋሙ አንደኛ ባለቤት አለው፣ እግዚአብሔር ነው። ያንን የተቋሙን ባለቤት እግዚአብሔርን አስበ የምችለውን ሁሉ ዋጋ መክፈል አለብህ ቤተሰብህን ለማዳን ማለት ነው። ምክንያቱም የምትተርፈው አንተ፣ የመጀመሪያው ነገር አንተ ነህ ተራፊው ማለት ነው። ቀጥሎ ልጆችህን ታተርፋለህ፣ ሚስትህንም ታተርፋለህና ማንኛውንም ዋጋ መክፈል አለበት። ያው ምናልባት ሞት የሚያመጣ አይነት ከሞትን ያው መፍትሄው ሌላ መፍትሄ ስለሌለ ይሄ ግድያ ውስጥ የሚያደርስ ነገር ከሆነ ወጣ ብሎ ማሰቡ ከቤትም ወጣ አድርጎ ወይም ደግሞ እሱንም
ምክንያቱም በደንብ መፍታትም የሚቻልበትም አግባብ ሊኖር ይችላል። ግን በህይወትህ የመጣ የሚያጠፋህ አይነት ነገር ካልሆነ ቀጥታ ወደ ፍቺ መምጣት በጣም አደገኛ ነው። እኔ የደርግ ልጅ ስለሆንኩኝ ትዝ ያለኝ አንድ ሰውና አንድ ጥይት እስኪቀር ድረስ መጣር አለብን ይሉ ነበር የወቅቱ ፕሬዚዳንት። ለትዳር ማዳን እስከ መጨረሻው ድረስ መሄድ አለብን። ልክ ነው። ትዳር ውስጥ ደስታ የማይሰጡ ሁኔታዎች ደጋግመው ሲመጡ ደስ አይልም። ግን ያንን ደግሞ ለማዳንና መልሶ እግዚአብሔር ባስቀመጠው ስታንዳርድ ህይወትን ኢንጆይ ለማድረግ የሚቻለውን ሁሉ ማድረግ አለብን ያልከውን ወስደናል። አሁን ፍቺ ብዙ ጊዜ የሚከሰተው the first 5 years መጀመሪያ 5 ዓመትና የሁሉም ፈተናዎችም የልጅ ፈተና ይመጣል፣ የኑሮ ፈተና ይመጣል፣ ሁሉ ነገር ይመጣልና የመተዋወቁ ማለት ሴም ታይም ነው የሚሆነውና ይሄ the first 5 years or ደግሞ አንዳንዱ ጋር ከፍም ዝቅም ሊል ይችላል። ከባድ ችግሮች ይፈጠራሉ ትዳር ላይ። ያለ መግባባት አይነት የውሳኔ እኔንም ወስኖ አንቺንም ወስኖና እነዛን ጊዜዎች ካለፍን ትዳር እየተረጋጋ ይመጣል የሚባል ነገር አለና ይሄንን ከባድ ሁኔታ እንደሚታለፍ በጣም መልካም ህይወት እንደሚመጣ ማሰብ ያስፈልጋል። ስለዚህ ወደ ፍቺ ሰው ከመምጣቱ በፊት የሚችለውን ሁሉ የመጀመሪያው ነገር ለፍቺ ምንም ቦታ መስጠት አያስፈልግም። መታሰብም የለበትም። አሁን አንዳንዱ እፈታሃለሁ አይነት ኢዚ የሚመስሉ ያስፈልጋል። አይ ቲንክ የእግዚአብሔርም ቃል ገና ሲጀመር ዘግቶታል። ገባን ተዘጋ፣ ማንም አይለየው ተብሎ ተቀምጧል። የሰማይ ፋሚሊ ቤተሰቦች በዛሬው እንግዲህ የነበረን ውይይት ከኤልያስ ጋር የነበረን ምክክር ትንሽ እንድናስብ፣ ብዙዎቻችን ወደዛ የደረሰን አይደለንም፣ ግን ወደዛ በፍጹም እንዳይሄድ ትዳራችንን የምንጠብቅበትን መንገዶች ይልቁንም ትዳራችን እንዲያብብ እንዲበለጽግ ልጆቻችን እኛ ደስ ተሰኝተን የምንኖርበት እንዲሆን እንድንጥር እንጠይቃችኋለን። አንዳንዶቻችን ወደዛ አልደረስን ይሆናል፣ ግን ቤቱ ደግሞ እግዚአብሔር በወደደልን መጠን እያበበ ካልሆነም ኢኳሊ መስራት እንደሚኖርብን እናሳስባችሁ እንወዳለን። እግዚአብሔር ይባርካችሁ።